ሰላም ጤና ይስጥልኝ የወንበር ሚዲያ ተከታታዮች እንደምን አላችሁ? እንግዲህ ዛሬ የምንመለከተው በሌሊትን በጨረቃ ጉዞ እንዴት አድርገን ማግኘት እንችላለን፣ እንዲሁም ደግሞ የአበቅቴ ጥቅም ምንድነው? አበቅቴ ከህጸጽ ጋር ተደምሮ የሚሰጠንን ጥቅምና ስለ ህጸጽ እናያለን ማለት ነውና እስከ መጨረሻ አብራችሁን ቆዩ። ለቻናሉ አዲስ ከሆናችሁ ሳብስክራይብ በማድረግ ቤተሰብ ይሁኑ። በጣም አሪፍ። ስለዚህ ሌሊትን ለማግኘት ዛሬ የምናየው ሌሊት እኩል ይሆናል ቀን ሲደመር ህጸጽ ሲደመር አበቅቴ ማለት ነው። አበቅቴ ስለዚህ ቀመራችን ወይም ፎርሙላችን ይሄ ነው ማለት ነው። ስለዚህ ስለ ቀን ታውቃላችሁ። ቀን ከ1 እስከ 30 ያሉት ወሮች ናቸው። 1 2 3 4 5 እያልን በፀሐይ እንቆጥራለን ማለት ነው። ህጸጽ ስለ አበቅቴ አሁን ቀደም ተምረናል። አበቅቴ ማለት ተርፈ ዘመን ነው፣ በጨረቃና በፀሐይ መካከል ያለ ልዩነት ነው ብለን ስለ አበቅቴ ክፍል 3 ላይ በደንብ አድርገን እንዲሁም ክፍል 2 ላይ ተምረናለኝና ስለ አበቅቴ ከዚያ ላይ ሄዳችሁ እዩ። ህጸጽ ምንድነው ነው? አሁን ዛሬ የምናየው ህጸጽን ነው። ህጸጽን ካገኘን በኋላ ቀጥታ ሌሊቱን ማግኘት እንችላለን። አሁን እናንተ የምታውቁት ቀኑን ነው። ዛሬ 1 2 3 4 5 ገብርኤል ሚካኤል 12 እያላችሁ ነው እንጂ የምታውቁት ሌሊቱን የምንቆጥረው በጨረቃ ነው። ተኝተን ስናድር ለምሳሌ ዛሬ 12 ነው ሚካኤል ነው አላችሁ። ሌሊቱ ስንት ነው ብትባሉ አታውቁትም። 12 ነው ልትሉት የምትችሉትና ነገር ግን ማንን ነው የምናሰላ ዛሬ ሌሊትን ነው ማለት ነው። ስለዚህ ህጸጽ ምንድነው ነው? ህጸጽ ማለት ጉድለት ማለት ነው። ጉድለት ስንል ምን ማለት ነው? በጨረቃና በፀሐይ መካከል ያለ ልዩነት ማለት ነው። ስለዚህ ፀሐይ የምትዞረው ዘወትር ምንድነው ሙሉ 30 ትዞራለች ማለት ነው። ነገር ግን ጨረቃ ግን የምትዞረው አንድ ጊዜ 29 አንድ ጊዜ ደግሞ ስንት ነው 30 ነው። ያ ማለት እንደ ፀሐይ ሙሉ 30ውን አትዞርም ማለት ነውና ከሁለት ወር አንድ ዕለት ወይም 24 ሰዓት ወደ ኋላ በመቅረት ምን ታደርጋለች? ከፀሐይ ጨረቃ ወደ ኋላ ትቀራለችና በጨረቃ ጉዞ ሌሊትን ነው የምናገኝና ስለዚህ ህጸጽ ማለት ምንድነው? ጉድለት ማለት ነው። በጨረቃና በፀሐይ መካከል ያለ ልዩነት ማለት ነው። አሁን ህጸጽ የምንለው ምንድነው? በየወሩ ያለ ነው። አሁን ጨረቃ ከሁለት ወር አንድ ዕለት ወይም ደግሞ አንድ ቀን ምን ታደርጋለች? ወደ ኋላ ትቀራለች። ፀሐይ ግን ሙሉ ስንቱን ነው የምትዞረው ማለት ነው? 30ውን ሙሉን ወሩን ነው የምትዞረው ማለት ነው። ስለዚህ ህጸጽ ለማግኘት አሁን ይሄንን ካልነ አሁን ከሁለት ወር ህጸጽ የምንለው ከሁለት ወር አንድ ዕለት ወደ ኋላ በመቅረት ስለዚህ ሁለት ወር የምንለው ለምሳሌ በሰንጠረዥ እዚህኛው ላይ ሳሳያችሁ ወሮች አሉ። እንደምታዩት ወር አለ። ከዛሳ መዓልት እና ሌሊት አለ። ከዛ ሱባኤ አለ። ከዛ ማን አለ? ህጸጽ አለ። ህጸጽ አለ ማለት ነው። ህጸጽ አለ። አሁን ልብ በሉ። አሁን እዚች ጋር ይችን ከፋፍለን እንያቸው እንዴት አድርገን ማግኘት እንደምንችል ማለት ነው። ይኸው አሁን ስለዚህ ህጸጽን ለማግኘት ምን አድርገን ማስራት እንዳለብንና በደንብ አድርገን እናያለን ማለት ነው። ስለዚህ መስከረም አለ። መስከረም አለ። ከዛ ማን አለ? ጥቅምት አለ። ጥቅምት አለ። ከዛ ሂዳር እና ታህሳስ አለ። ጥርና ማን አለ? ጥርና ይካቲት አለ። ይካቲት ከዛ መጋቢት፣ ሚያዝያ፣ ከዛ ግንቦት አለ፣ ሰኔ አለ፣ ሐምሌ አለ፣ ነሐሴ አለ ማለት ነው። ሐምሌ አለ፣ ነሐሴ አለ። አሁን እነዚህ ጋር ላይ የምትዙልኝ ነገር ቢኖር ምንድነው? ይኸው ከዚህ ላይ መዓልት ሌሊት አለ፣ በሱባኤ ደግሞ አለ። ይኸው እዚህ ላይ እንደምታዩት የእያንዳንዳቸውን ምናደርጋለን ህጸጻቸውን አውጥተን እናያለን ማለት ነው። ህጸጽን እንዴት አድርገን እንደምናገኝ ይሄ ጉድለት ያልነው ማለት ነው። እዚህ ላይ ልብ በሉ በደንብ አድርጋችሁ እንድትዙልኝ። ምክንያቱም ህጸጽን ካላወቅን ሌሊትን ማግኘት ስለማንችል መዓልት የምንለው ጨለመውን፣ ሌሊት የምንለው ያው ሌሊት ነው በጨረቃ ነው። መዓልት የምንለው ግን ምንድነው? ፀሐይ ወጣ ፀሐይ እስክትገባ ያለውን ነው። አሁን መስከረምና ጥቅምት አለ። መስከረምና ጥቅምት ሌሊቱ ስንት ነው? 30 አለ። ሲደመር እንደገና ምን አለ? መዓልቱ ደግሞ 30 አለ ማለት ነው። ያ ማለት 60 ማለት ነው። ዝም የዚች ጋር እንትን ልበላችሁና እቺን ጋር ዝም እየላስቀምጥላችሁ ስንት አለ? 60 አለ ማለት ነው። 60 የማን? የመስከረም 60 ሲደመር የጥቅምት 60 ስንት ይሆናልኝ? ሲደመር የጥቅምት 60
120 ይሆናል ማለት ነው። 120 መስከረም ሌሊቱ 30 አለ መዓልቱ 30 አለ 60 ይሆናል። የጥቅምት ደግሞ ሌሊቱ 30 አለ መዓልቱ 30 አለ 60 ይሆናል 120። ከዚህም በኋላ ከዚህኛው ላይ ደግሞ የሂዳር ሌሊቱ 30 እንደገና መዓልቱ 30 የታህሳስ መዓልቱ 30 ሌሊቱ 30 120 ይሆናል 240 ይሆናል ማለት ነው። 240 እንደገና አሁን ምን እያደረግን ነው? 120 እየደመርንበት ስንል 360 ይሆናል። 120 ስንደምርበት ስንት ይሆናል? 480 ይሆናል። አሁንም 600 ይሆናል። ከዛ 720 ይሆናል ማለት ነው። 720 እንዴት መጣ ነው? አሁን ይሄ እንዴት መጣ ነው? ያ ማለት አሁን መስከረም ሌሊቱ 30 መዓልቱ 30 የጥቅምት መዓልቱ 30 ሌሊቱ 30 120 እንደገና የዚህ የሂዳር ሌሊቱ 30 መዓልቱ 30 የታህሳስ መዓልቱ 30 ሌሊቱ 30 ስለዚህ ከዚህኛው ጋር ሲደመር 240 ጥር ሌሊቱ 30 መዓልቱ 30 የካቲት መዓልቱ 30 ሌሊቱ 30 60 120 ስለዚህ 120 እየደመርንበት ይመጣል። አሁን ይሄን ሲካፈል ለስንት እናደርገዋለን? ሲካፈል ለሰባት ይኸው አሁንም ይሄንንም ሲካፈል ለሰባት ሲካፈል ለስንት? ለሰባት ይሄም ሲካፈል ለሰባት ሲካፈል ለሰባት ሲካፈል ለሰባት ለምን ለሰባት አካፈል ነው ካላችሁ ሰባቱ ዕለታት ናቸው። ሰኞ፣ ማክሰኞ፣ ሮቡ፣ ሐሙስ፣ ዓርብ፣ ቅዳሜ የምንላቸው እሁድ ሰባቱ ዕለታት ናቸው። 120 ሲካፈል ለሰባት እኩል ይሆናል 17 ቀሪ ስንት ይመጣል ማለት ነው? አንድ ይመጣል ማለት ነው። አሁን ዋናው ታርጌታችን ከዚህ ላይ ህጸጽን ማግኘት ነው። ስለዚህ የመስከረምና የጥቅምት ህጸጽ አንድ ነው። ያ ማለት ከሁለቱ ወር ጨረቃ አንድ ዕለት ወደኋላ ምን ትላለች? ትጎላለች ማለት ነው። ምክንያቱም ለምሳሌ በሙስሊም ስመጣ ወደፊት ያንን ራሱን ለማስላት አሁን በማይክሮስኮፕ ይጠቀማሉ። ሌላም ተጠቅመው አይተው ነው። በእኛ ግን ዝም ብሎ ደመናም ይኖር ምንም ይኖር አስልቶ ማግኘት ስለሚቻል ህጸጽን በደንብ እንድትዙል ይፈልጋለሁ በኋላ ስናሰላ ማለት ነው። እዚህኛው ላይ ልንጣ 240 ሲካፈል ለሰባት ስንት ሱባኤ? 34 ሱባኤ ይመጣልኝ። ከዛ ሁለት ይመጣል ህጸጽ። ስለዚህ የሂዳርና የታህሳስ ህጸጽ ሁለት ይሆናል። የራሱ ጨረቃ አንድ ዕለት ወደኋላ ስትጎል እንደገና የመስከረምና የጥቅምት አንድ ህጸጽ ሲሆን የሁለቱ ህጸጽ ሁለት ይሆናል ማለት ነው። አሁን ደግሞ ልንጣ 360 ሲካፈል ለስንት ላድርገው? ለሰባት ሳደርገው ምን ይመጣልኝ? 51 ይመጣል። 51 ከዛ ህጸጹ 3 ይመጣልኝ ማለት ነው። ቀሪው በባህር ሐሳብ ትምህርት ሁልጊዜ የሚያገለግለን ምንድነው? ትርፉ ነው ማለት ነው። ትርፉ ነው ቀሪው ማለት ቀሪ ነው የሚያገለግለን። ሌላው 480 ሲካፈል ለስንት? ለሰባቱ ዕለታት እኩል ይሆናል። በነገራችን ላይ ስታካፍሉ እንዲያመቻችሁ አሁን እኔ 480 ሲካፈል ለሰባት ሳረገው 68.574285714 ነው የመጣ። ነገር ግን አሁን እቺ ላይ 68ን አጠፋና 0 አረግባታለሁ። ሲባዛ ባካፈልኩት በሰባት ሳደርገው ቀሪውን አመጣዋለሁ ማለት ነው። ስለዚህ 68 ሱባኤ ይመጣና ቀሪው 4 ይሆናል ማለት ነው። 600 ሲካፈል ለስንት? ለሰባት ሳረገው እኩል ይሆናል 85.7 ምናምን እያለ ይመጣል። ቀሪውን ለማግኘት 85ን አጠፋና 0 ተካና ሲባዛ በሰባት ሳደርገው ምን ይመጣል ማለት ነው? ስለዚህ 600 አይደለ? 600 ሲካፈል ለሰባት አይደል? 85 ቀሪ 5 ይመጣል ማለት ነው። ሌላው ደግሞ ከዚህ በመቀጠል 720 ሲካፈል ለስንት? ለሰባት እኩል ይሆናል 102 ይመጣልኝ። 102 አጠፋና 0 ተካና ሲባዛ በስንት? በሰባት ባካፈልኩበት ቀሪውን ለማድረግ ስንት ይመጣል? 6 ይመጣል ማለት ነው። አሁን ከዚህ ላይ ጠቅለል አድርጌ ስነግራችሁ ምንድነው ህጸጽን የት መጣ የሚለውን እንዴት እናውቃለን የሚለውን ለማወቅ ነው እንጂ ሸምድዳችሁ መያዝ ትችላላችሁ። ነገር ግን አስረዱኝ ስትባሉ የት መጣ? ለምሳሌ ህጸጽ አንድ የመስከረምና የጥቅምት ህጸጽ አንድ ነው ጨረቃ የጎደለችው ሲባል የት መጣ ከተባላችሁ በዚህንን ሰርታችሁ ማግኘት ትችላላችሁ ማለት ነው። ሌሊቱ 30 ይሄ እያላችሁ ማለት ነገር ግን ህጸጽን አሁን እንድትዙል ይፈልጋለሁ። ስለዚህ አሁን የመስከረምና የጥቅምት ህጸጽ አንድ ነው። የሂዳርና የታህሳስ ህጸጽ ሁለት ነው። የጥርና የየካቲት 3 ነው። መጋቢት ሚያዚያ እዚህ ላይ ያለላችሁ የግንቦትና የሰኔ አለ። ከዛ ሐምሌና ነሐሴ ስንት አለ? 6 አለ ማለት ነው። ስለዚህ
ሕጸጻቸውን በዚህን መንገድ ማወቅና ማውጣት ትችላላችሁ ማለት ነው። አሁን ይሄን ካየነ አሁን ሌሊትን እንዴት አድርገን እናገኛለን ነው። ሌሊትን ለማግኘት ከዚህ ላይ እንደምታዩት ሌሊትን ለማግኘት ምን አድርገን እንሰራለን? ሌሊትን ለማግኘት ይኸው አሁን ሌሊት ለማግኘት ሌሊት እኩል ይሆናል ቀን ሲደመር ሕጸጽ ሲደመር አበቅቴ ነው። አሁን ጥያቄ ልጠይቃችሁ ነው። የ2012 ይኸው የ2012 ዓመተ ምህረት ጥር 10 ቀን ያደረው ሌሊት ስንት ነው ብትባሉ ማወቅ ትችላላችሁ። ቀመራችን ምንድነው? ሌሊት እኩል ይሆናል ቀን ሲደመር ሕጸጽ ሲደመር አበቅቴ ነው። የ2012 አበቅቴ ስንት ነው? ቀኑ ስንት ነው? አሁን የተጠየቅነው 10 ነው። መቼ? ጥር 10። አሁን ሌሊት እኩል ይሆናል ቀን የተጠየቅነ 10 ሲደመር ሕጸጽ ስንት ነው? በጣም አሪፍ። መቼ ነው የተጠየቅነ? ጥር ነው አይደለ? ጥር ነው የተጠየቅነ። የጥር ሕጸጽ ስንት ነው? የጥርና የየካቲት ሕጸጽ ስንት ነው ብለናል? ይኸው ከዚህ ላይ 3 ነው ብለናል። 3 በጣም አሪፍ 3 ሲደመር አበቅቴ ስንት ነው? የ2012 6 ማለት ነው። 6 አሁን ደምራቸው። ከዚያ ሌሊት እኩል ይሆናል ስንት ይመጣል? 10 ሲደመር 16 ሲደመር 3 19 ይሆናል ማለት ነው። አያችሁት? ስለዚህ 2012 ዓመተ ምህረት ጥር 10 ቀን ሌሊቱ ተኝተን ያደርነው ጨረቃ ሌሊቱ ስንት ነው? 19 ነው ማለት ነው። እናንተ ግን 10 ነበር እስካሁን የምታውቁት ማለት ነው በተለምዶ ዝም ብሎ። ነገር ግን አይደለም። ለምን? ጨረቃ ጨለመው እንደ ፀሐይ ሁልጊዜ 365 ቀን አትዞርም። ጨረቃ 354 ነው። ያ ማለት 11 ወር ከ24 ቀን ነው የምትዞረው ጨረቃ። ፀሐይ ግን 12 ወር ከ5 ቀን ነው ጳጉሜን ጨምሮ የምትዞረውና ስለዚህ ምንድነው እንደዚህ እያደረግን ማግኘት እንችላለን። እስኪ 2018 እናስላና እንጨርስ። የ2018 በጣም አሪፍ። የ2018ን ስናሰላ 2018 ይኸው እዚህ ላይ 2018 መቼ? መጋቢት 16 ቀን ያደረው ሌሊት ስንት ነው? ስንት ነው? አሁን እዩተኝ። ስለዚህ ቀመራችን ሌሊት እኩል ይሆናል ቀን ሲደመር ሕጸጽ ሲደመር አበቅቴ ነው። እዚች ላይ ልንጣ። መስከረም፣ ጥቅምት፣ ሂዳር፣ ታኅሳስ፣ ጥር፣ የካቲት፣ መጋቢት፣ ሚያዝያ አለ። አሁን የመጋቢት ሕጸጽ ስንት ነው ብለናል? ከዚህ ላይ ይኸው የመጋቢት ሕጸጽ ስንት ነው ብለናል? 4 ነው። መያዝ ይኖሩባችኋል። በጣም አሪፍ። አሁን ሌሊት እኩል ይሆናል ቀን ነው አይደል? ቀን መቼ ነው የተጠየቅነ? 16 ሲደመር ሕጸጽ ስንት ነው? የመጋቢት 4 ሲደመር እንደገና ቀኑ ደግሞ ማን ነው? ስለዚህ አበቅቴ ስንት ነው ብለናል? ቀኑ 16 ሕጸጹ 4 አበቅቴ ስንት ነው? የ2018 12 ነው። 12 ልደምርላችሁ እስኪ 16 ሲደመር 4 20 ሲደመር 12 እኩል ይሆናል 32 መጣ ማለት ነው። 32 አሁን 32 ስለመጣ ሲካፈል ለስንት? ለ30 ቀን ታካፍሉታላችሁ። ስታካፍሉ ስንት ይመጣል? 1 ወር ቀሪ ስንት ይመጣልኝ? 2 ይመጣል ማለት ነው። አሁን ስለዚህ ይህ ምንድነው? ሌሊቱ ዛሬ ያደረው ስንት ነው? 2 ነው ማለት ነው። ነገር ግን 16 ነው። ያ ማለት ከመቼ ሂዷል ማለት ነው? ከዛኛው። ያ ማለት አሁን ዛሬ ይሄ ብርሃኑ ክፍል 16 ነው። ኪዳነ ምህረት ናት 16 ነው። ሌሊቱ ግን የሚያድረው ሌሊት ግን ስንት ገብቷል ማለት ነው? ይሄንን የመጋቢትን 16 አይደለም እናሰላ መጋቢትን አልፎ ሚያዝያ ስንት ነው? 2 ነው ማለት ነው። ሌሊቱ ሚያዝያ 2 ነው። ልብ በሉ። ነገር ግን ቀኑ ግን ይሄ ብርሃኑ ክፍል ደግሞ ግን ስንት ነው? ዛሬ 16 ኪዳነ ምህረት ነው ማለት ነውና ስለዚህ እንደዚህ እያደረጋችሁ ማስላት ትችላላችሁ። የምትፈልጉትን ሌሊቱን በዚህን መንገድ ማስራት ትችላላችሁ ማለት ነውና ስለዚህ የጥንቷና የክብሯ ባለቤት የሆነችው ኢትዮጵያ ዛሬም ድረስ በራሷ የዘመን አቆጣጠር ዓለምን እያስደመመች ትገኛለች። የዛሬው ዝግጅታችን ይህንን መስል ነበር። በቀጣይ በሌላ የስሌትና የጥበብ አምድ እስከምንገናኝ ድረስ ሰላም ለሀገራችን፣ ፍቅር ለሕዝባችን ይሁን። ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ሳብስክራይብ በማድረግ ቤተሰብ ይሁኑ። አመሰግናለሁ። ኢትዮጵያዊነት ኩራትነት